ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 23 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከግንባር መረጃዎች የሻለቃ አዛዡና አጃቢዎቹ 3 መገናኛን ጨምሮ 3 ድሽቃ እንዲሁም ደግሞ ብሬንና ስናይፐር የቡድን መሳሪያዎች እንዲሁም ደግሞ ከ60 በላይ የነፍስ ወከፍ መሳሪያዎችና በርካታ ሎጂስቲክ በፋኖ እጅ ገብቷል። የወታደራዊ አዛዡና አጃቢዎቹም እንደዚሁ በፋኖች ገብተዋል። ከ3 መገናኛ ሬዲዮኖች ጋር የሚለውን ጨምሮ ከተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ያሉ መረጃዎችን ይዣለሁ። በወለጋ ቀጠናም እንደዚሁ ከባለፈው ሐሙስ ጀምሮ በተለያዩ አካባቢዎች እየተደረገ ያለውን ውጊያ የተመለከቱ መረጃዎች አሉ። እንግዲህ በወለጋ ቀጠና ሁላችሁም እንደምታስታውሱት ከ3 ዓመታት ወዲህ የአካባቢው ወጣቶች ራሳቸውን ለመከላከል የሚያደርጉት ተፈጥሯዊ የመከላከል ስራ አሁን ተጠናክሮ ቀጥሎ ወጣቶች በየአካባቢው እየተደራጁ ራሳቸውን እየተከላከሉ ነው የሚገኙት። እንደምታስታውሱት ከ3 ዓመታት በፊት በተለይ ለመጀመሪያዎቹ 2011፣ 2012፣ 2013 በየቀኑ በመቶ ሺህ የሚቆጠሩ ሰዎች መፈናቀል፣ በየቀኑ የጅምላ መቃብሮች፣ በየቀኑ የህፃናት ጭፍጨፋ፣ በየቀኑ ሰቆቃና ግፍ የሚፈጸምበት ነበር እዚህ አካባቢ። ከዛ በኋላ እንግዲህ መንግስትም እንደማይደርስላቸው መንግስትም በተዘዋዋሪ በተለይ አካባቢ መንግስት በቀጥታና በተዘዋዋሪ በጥቃቱ ላይ እየተሳተፈ መሆኑና በአካባቢው ላይ ያለው ሁኔታ ከዕለት ወደ ዕለት እየከፋ መሄዱን ተከትሎ የአካባቢው ገበሬዎች ራሳቸውን አደራጅተው መከላከል ከጀመሩ ይኸው 3ኛ ዓመታቸውን ይዘዋል። ይህንን ተከትሎ በተለይ እንግዲህ እንደ መረጃ ምንጮቹ ከሆነ የኃይል ሚዛን አስተካክለናል የሚሉት ቃል በቃል አሁን በቀጥታ ከቤቱ ውስጥ የሚገደል የለም፣ ራሱን እየተከላከለ ይሞታል እንጂ እንደ በፊቱ አሁን በጅምላ የእናቶች የህፃናት አስክሬን አይነሳም። ምንም እንኳ ጭፍጨፋዎቹ ቢቀጥሉም አሁን ይህንን ራሳቸውን የሚከላከለው ወጣቶች ቁጥራቸው ጨምሯል። ከዚህ ጋር በተያያዘ እንግዲህ በአካባቢ ያለው ሁኔታም የተለያዩ ለውጦችንም አምጥቷል። ይህንን ለፍትህና ራስን ለመከላከል ወይም ደግሞ በተፈጥሮ ራስን የመከላከል የወጣቶቹን እንቅስቃሴ የአካባቢው የኦሮሞ ማህበረሰቦች ጭምር ነው እየደገፉት ያሉት። የሆነውን ግፍና ሰቆቃ ያውቃሉ። አሁን እነዚህ ወጣቶች በተቆጣጠሯቸው አካባቢ የሚኖሩ የኦሮሞ አባቶች፣ እናቶች እንደዚሁ የሆነው ያለውን ነገር በአይናቸው ያዩትን እየመሰከሩ ነው የሚገኙት። እንደውም አንዳንድ የኦሮሞ ወጣቶችም በተለያየ መንገድ ለወታደራዊ አፈሳ ሊታፈሱ ወደ እነዚህ ቀጠናዎች በመሄድ ከነዚህ ወጣቶች ጋር በመሆን እንደዚሁ ፍትሐዊ ትግል እየታገሉ መሆናቸውንም የሚገልጹ መረጃዎች አሉ። ወለጋ አካባቢ ያለው ሁኔታ እንግዲህ ራስን የመከላከል ነው። ይህንን ጉዳይ በተደጋጋሚ ሽመልስ አብዲሳ ከመደበኛና በኢመደበኛ ኃይል በጫካና በመደበኛው ኃይል በተደጋጋሚ ዘመቻዎችን በማድረግ እንዲሁም ደግሞ በተለያየ መንገድ ይህንን ከአካባቢ እናስወጣለን በሚል ያላደረጉት የዘመቻ አይነት የለም። ከዕለት ወደ ዕለት እንግዲህ ከረጲዮላ ከጋቸና ሲርና ከልዩ ኃይል ከገዳ ኮማንዶ እና መከላከያ እስከ አየር ኃይል ድረስ በተደጋጋሚ ጥቃቶች ተፈጽመዋል። ይህንን እየመከቱና ራሳቸውን መሳሪያ እያገኙ ራሳቸውን እያስታጠቁ ወጣቶቹ እዚህ ደረጃ ደርሰዋል። ከዚህ ጋር በተያያዘም እንደዚሁ የማድረሳችሁ መረጃ ይኖራል። ዛሬ የአድዋ ድል መታሰቢያ አስመልክቶ እንደዚሁ የሲቪልና ወታደራዊ ባለስልጣናት የተናገሯቸው ንግግሮችና አንድምታቸውንም የተመለከተ እንደዚሁ አጭር መረጃ ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ምን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። እንግዲህ አድዋ ላይ ዛሬ የአድዋ ድል 130ኛ እየታሰበ ነው የሚገኘው። በነገራችን ላይ በብሔራዊ ቴሌቪዥኖች የአፄ ምኒልክን ፎቶግራፍ ለወትሮ ህወሓት ከልክሎት የነበረው አሁን በብሔራዊ ቴሌቪዥን ጣቢያዎች እንዲታይ ተደርጓል። እንግዲህ ከቀጣዩ አጠቃላይ ይሄ ብሔራዊ ስሜትን ለመቀስቀስና ለተጨማሪ ቀጠናዊ ውጊያዎች እንግዲህ ያው የህዝብን ስሜት የማነሳሳት ጉዳይ ሆኖ ይታያል። ያም ሆኖ እንግዲህ ዛሬ በአድዋ ድል አከባበር ላይ የተለያዩ ባለስልጣናት መልእክቶችን አስተላልፈዋል። በዚህ በኩል እንግዲህ የፕሬዝዳንት ታዬ አጽቀሥላሴና የመከላከያ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ይህንን መልእክት ሲያስተላልፉ ተሰምተዋል። ፊልድ ማርሻል ብርሃኑ ጁላ እንግዲህ ከወትሮ በተለየ ሁኔታ ዛሬ ምክር አብዝቷል። ምክር ቢጤ ነው እንግዲህ ያበዛው። እንኳ በምክሩ መጨረሻ ላይ አሁንም የትኛውንም ኃይል ሰባብረን እንወጣለን፣ የትኛውንም ኃይል እናሸንፋለን በሚል የተናገረው ቢኖርም ወትሮ በፖለቲካ ውስጥ ጣልቃ በመግባት ይናገር ከነበረው ንግግር አሁን ተማጽኖ ወይም ደግሞ መንገዱን ላሳያችሁ የሚል ምክር የበዛበት ነው። ይህም እንግዲህ ይህ ንግግር በተለይ ህወሓትን ከወራት በፊት ጠፍቷል ሲል የነበረው ጅማ ላይ እናውቃቸዋለን መሳሪያ አታስረክቡም ወይ ሲል የነበረው አሁን ሌላ አዝሎ ራሱም ታዝሎ እየገባ ነው የሚለውና በዚህ በኩል ህዝቡ እንዳይቀላቀላቸው ህዝብ ከነዚህ ኃይሎች እንዲነጠል በሚል እንግዲህ በስም የጠቀሳቸውንም ያልጠቀሳቸውንም እዚህ ላይ አንስቷል። በዚህ ላይ እንግዲህ ያስነሳቸው ቃል በቃል እንግዲህ የውጭ ጠላቶቻችን ብቻ ሳይሆን
የአድዋ ድልን አስመልክቶ ከተናገረው ንግግር የውጭ ጠላቶቻችን ብቻ ሳይሆን የውስጥ ባንዳዎችንም እንደዚሁ አብረን እንዋጋቸዋለን ብሏል። የቤታችን አመል መዝጋት አቅቶን ለወቅታዊ እና ለታሪካዊ ጠላቶቻችን መግቢያ በር እና መግቢያ ቀዳዳ በመፍጠር ውድቀታችን ያፋጥነዋል። ህዝብን ጥያቄ ሰበብ አድርገው ሀገርን ለማፍረስ ከሚሰሩ ኃይሎች ጋር ዜጎች ራሳቸው እንዲነጥሉና እንዳይጠጉ ዜጎችን እንደዚሁ ለማስጠንቀቅ መልእክት ተላልፏል። የህዝቡ ጥያቄ ሰበብ የገቡ ጠላቶች ሀገር አፍርሰዋል። በሌሎች ሀገራት ላይ ሞኝ ከራሱ ቤት እስኪደርስ በሚል እንደዚሁ በተረት ጭምር የታገዘ መልእክት ነው። ብዙዎቹ ጸጸት ላይ ወድቀዋል። ምን ነው እግሬን በቆረጠው ብለዋል። ሌሎችን ጋብዘው ያመጡ እና ሀገራቸውን ያፈረሱ በሚል እንግዲህ ሀገር የመፍረስ አደጋ እንዳለበት ጭምር በዚህ ላይ ተናግሯል። እንግዲህ ከምክር ቢጤው በዚህ ንግግር ቀጥሎ የሀገርን ጥቅም አፍራሽ ኃይሎች አሳልፎ መስጠትን በተመለከተ ደጋግመን አንስተናል። እውቀትና ብልሃት አይደለም ይሄ እውቀትና ብልሃት ያስፈልጋል በሚል እንደዚሁ ፖለቲካዊ ሀሳብ እንደዚሁ ተናግሯል። ከሞይ ደጃፍ ሞፈር ይቆረጣል። ብሔራዊ ጥቅማችን ሊቆርጡ ያሰፈሰፉ ኃይሎች አሉ። እነዚህ ኃይሎች ዜጎች ሊጠነቀቁ ይገባል የሚል ጉዳይ አስተላልፏል። ፊልድ ማርሻል ብርሃኑ ጁላ እንግዲህ ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የውስጥ ባንዳን እኩል እንዋጋቸዋለን ብሏል። እንግዲህ ከወትሮ ፉከራ ትንሽ ዝቅ ያለ ንግግር ነው የዛሬው። ይህም ሆኖ እንግዲህ ያው ሁለቱንም አዛዩንም ታዛዩንም የውጭ ጠላቱንም የውስጥ ባንዳውንም በስም ሳይጠቅሱ ይህንን ብለዋል። እንግዲህ የአድዋ ድል የአባቶችን የሚዋጉም አሉ በሚል እንደዚሁ ፍረጃም አሰምተዋል። ከዚህ ባሻገር ደግሞ በፕሬዚዳንት ታዬ አጽቀሥላሴ የአድዋ ድል ላይ ከተናገሩ ንግግር የአድዋ ድልን በተመለከተ የባህር በር ጉዳይ ጋር ጉዳዩን በማገናኘት ነው ንግግር ያደረጉት። የአድዋ ድል ጋር በተያያዘ እንግዲህ የአድዋ ድል በኋላ ትልቁ ዲፕሎማሲያዊ ጉዳይ የነበረው የባህር በር ጉዳይ ነው። አሁንም ይህንን ትውልዱ ያስቀጥላል። በባህር በር ጉዳይ ጥሪውን ስንሸሸው እሱ እየተከተለን ከኛ ሊላቀቅ አልቻለም። የሰማዕታት አደራም እንደዚሁ አለብን። ከሰማዕታት አደራ ልንሸሽ አይገባም። ስለዚህ የባህር በር ጉዳይን ይሄ ትውልድ ሊያሳካ ይገባል የሚል እንግዲህ ያው ከኤርትራ ጋር ያለውን አጠቃላይ ቀጠናዊ ሁኔታም ውጥረቱን የሚጨምር ንግግርና ጥሪ ነው እየተላለፈው። ከዚህ ጋር በተያያዘ እንደዚሁ ሌሎች እንግዲህ ያው በፋኖም በአድዋ ድል አስመልክቶ መልእክቶችን አስተላልፏል። ሌሎችም እንደዚሁ ታዋቂ አርቲስቶች ጨምሮ ያስተላልፏቸውን በጠዋቱ የመረጃ ጊዜያችን ባጭሩ አድርሻቸዋለሁ። እንግዲህ ከነዚህ የአድዋ የዕለቱ መታሰቢያ በዓላትና መልእክቶች እንዲሁም ደግሞ ወታደራዊና ፖለቲካዊ ንግግሮች ባሻገር የዓለም መነጋገሪያ የሆነው የኢራን ጉዳይ ላይ እንደዚሁ ጊዜ ሳልወስድ አጭር መረጃዎችን ወደ እናንተ አደርሳለሁ። ይሄ ጉዳይ ገፍቶ እየመጣ አሁንም እንግዲህ የኢትዮጵያ እንዲሁም ደግሞ የሶማሌላንድ እና የናይሮቢ የኬንያ ወዳጅ የሆነችው አረብ ኤሚሬትስ፣ ዱባይ እና አቡዳቢ ማለት ነው። እነዚህ ከተሞች በኢራን ድሮኖች እና ሚሳይሎች አሁንም እየተመቱ ነው የሚገኙት። ሳውዲ አረቢያ እንደዚሁ በኢራን እየተመታች ነው የምትገኘው። ዛሬ ሳውዲ አረቢያ አየር የጋዝ ማስተላለፊያ እና ማጣሪያ የዲፖዎች እንደዚሁ ተመተዋል። ይህንን ጉዳይ ተከትሎ እንግዲህ አሁን ያለው አጠቃላይ ሁኔታ አብይ አህመድ በተለይ ኩዌትን በተመለከተ ለኩዌት መሪዎች በመደወል ኢራን የኩዌትን ሉዓላዊ ግዛት ጥሳለች፣ የአየር ክልልም ጥሳለች፣ ይህንን ልታከብር ይገባል ብለዋል። ይህ እንግዲህ ያው ግልጽ የሆነ ያሰላለፍ ሁኔታ ነው ይሄ ንግግር የሚያሳየው። ቀደም ብሎ እንግዲህ በቀረቡ መረጃዎች እስራኤል አሁን ከኢትዮጵያ ጋር ያለውን ሁኔታ በደንብ ያው በመረጃዎች እስካሁን እንደተከታተል ነው ከሶማሌላንድ እስከ አዲስ አበባ እንዲሁም ደግሞ ባለፈው ሳምንት እንግዲህ የእስራኤሉ ፕሬዚዳንት አዲስ አበባ ገብተዋል። እንግዲህ ከዚህ ጥቃት 3 ቀናት ቀደም ብሎ ነው ወደ አዲስ አበባ የገቡት። ይህንን ተከትሎ እንግዲህ ካለው አሰላለፍ አንጻር ያው ኢራንን አብይ አህመድ እንደዚሁ ከድርጊቷ ትታቀብ ብለዋል። ኢራንን አብይ አህመድ ብቻ ሳይሆን ዋና የምዕራብ ሀገራት የሚባሉት ከአሜሪካ እስከ እስራኤል ከእንግሊዝ እስከ ፈረንሳይ ያሉት ያው እንግዲህ አቅማቸውን አሟጠው እየተጠቀሙ ነው። ኢራንም እንደዚሁ በቀላሉ እጅ የምትሰጥ ሀገር አልሆነችም። ለማንኛውም ዛሬ ያለው የኢራን ሁኔታ ምን ይመስላል? በሳውዲ አረቢያ፣ በአረብ ኤሚሬትስ፣ በባህሬን፣ በኩዌት፣ በሊባኖስ እንዲሁም ደግሞ በኢራቅና በኳታርና በሌሎቹ ሀገራት ላይ ዮርዳኖስና ሊባኖስ ጨምሮ
ጥቃት ፈጽማለች። በዚህ በሚገኙ የአሜሪካ የጦር ሰፈሮች ላይ ድብደባ ፈጽማለች። ዛሬ በሳውዲ የነዳጅ ማጣሪያ እና በዱባይ አቅራቢያም የፈጸመቻቸው ጥቃቶች መነጋገሪያ ከሆኑት የውሎ መረጃዎች መካከል ይገኙበታል። ሳውዲ የነዳጅ መስመሯን ዘግታለች። ዱባይ ገቢዋን ዘግታለች። የሳውዲ አረሚኮ ተብሎ የሚጠራው የራስ ታህራን ነዳጅ ማጣሪያ ነው ዛሬ ፍንዳታ የደረሰበት። የእንግሊዝና የፈረንሳይ የጦር ሰፈሮችም እንደዚሁ በኢራን ድብደባ ተፈጽሞባቸዋል። ትልቁ የአሜሪካ የጦር መርከብ የሚባለውና አሜሪካ በኒውክሌር ኃይል ይሰራል ብላ የምትተማመንበት ላይም እንደዚሁ ኢራን ተከታታይ የባላስቲክ ሚሳይሎችን አስወንጭፋለች። በሊባኖስ፣ በየመን፣ በኢራቅ የሚገኙ ደግሞ የኢራን ወዳጅ ታጣቂ ኃይሎች ደግሞ በየአካባቢያቸው በሚገኙ የአሜሪካና የእስራኤል ኃይሎች ላይ የእስራኤል የጦር ሰፈሮች ላይ ድብደባ ፈጽመዋል። በኢራቅ የሚገኙ በኢራን የሚደገፉ ታጣቂዎች በባግዳድ የሚገኘውን የአሜሪካን የጦር ሰፈር በድሮን ሲደበድቡ፣ በሊባኖስ የሚገኙት ደግሞ ወደ ሰሜን እስራኤል ሚሳይል አስወንጭፈዋል። እንዲሁም ደግሞ በየመን የሚገኙ የኢራን ወዳጅ ታጣቂዎች ደግሞ የቀይ ባህር መስመርን ለመዝጋት ያው ጥረት እያደረጉ ነው የሚገኙት። ከዚህ ጋር በተያያዘ ሊባኖስ ሂዝቦላን አስጠንቅቃለች። እኔ ሳልፈቅድ ነው ወደ እስራኤል ጥቃት የፈጸመው በሚል እንግዲህ እስራኤል የምትፈጽምባትን ጥቃት በመስጋት ይህንን እያለች ነው። ጥቃቱና ወታደራዊ እንቅስቃሴውን ሂዝቦላህ እንዲያቆም ጠይቄያለሁ ብላለች። እንግዲህ እነዚህ ይህንን ያው ውለታቸውን እያሉ ነው። የሳውዲ አረቢያና የኢራን ጦርነት እንግዲህ ሃይማኖታዊ እንዲሁም ደግሞ የቀጠናው የበላይነትንም የያዘ ነው። አሁን ሳውዲ አረቢያ በግልጽ ወደ ማለቃቀስ ገብታለች። አሁን ከደቂቃዎች በፊት የወጡ መረጃዎች እንደሚያሳዩት አሜሪካ ሳውዲ አረቢያን አልጠበቀቻትም፣ የአየር ክልሏን አልጠበቀችላትም ከኢራን አሜሪካ ለቅድሚያ ለእስራኤል ሰጥታለች በሚል ሳውዲ አረቢያ እንግዲህ ወዳጅነታችን የታለ በዚህ ጭንቅ ጊዜ የነዳጅ ዲፖዎች እየጋዩ አንቺ ግን አልደረሽልኝም በሚል አሜሪካን መውቀሷ ነው እየተገለጸው። ቀደም ብሎ የሳውዲ የውጭ ጉዳይ ሚኒስተር ወደ አሜሪካ በመደወል በኢራን ላይ እርምጃዎች እንዲጠናከሩ ጠይቀው ነበረ። አሁን ኢራንና ሳውዲ አረቢያ እንግዲህ ሃይማኖታዊ አስተምሮና የሃይማኖታዊ ዶክትሪን እንደዚሁ ሽኩቻ ውስጥ መግባታቸው ይታወቃል። ሳውዲ አረቢያ አሁን አሜሪካና እስራኤልን ተደግፋ በኢራን ላይ ጥቃት እንዲፈጸም እየገፋፋች ነው፣ ግን ለራሷም አልሆነችም። ለማንኛውም ይሄ እንግዲህ ከቀጠናው ሁኔታ አንጻር እስካሁን ድረስ 61 የሚደርሱ የኢራን ዋና ዋና ቁልፍ ሰዎች በእስራኤልና በአሜሪካ ጥቃት ተገድለዋል። 900 ሲቪሊያን እንደዚሁ ቆስለዋል። እስራኤልም እንደዚሁ ጠንካራ መከላከልና ጠንካራ ማጥቃት እያደረገች ትገኛለች። ኢራን በፍጹም አልደራደርም፣ ጥላቶችን ገና ለረጅም ጊዜ ዋጋለሁ፣ የመሳሪያ ክምችቴም አልተነካም ብላለች። እንግዲህ ቀድሞም ብለው የእስራኤልና የአሜሪካ የሲአይኤ እና የሞሳድ የስለላ ተቋማት በኢራን ውስጥ በዘረጉት መረብ አማካኝነት ከ61 በላይ የኢራን ቁልፍ የሚባሉ ሰዎች እስካሁን ድረስ መገደላቸው ነው የታወቀው። ቁልፍ ብቻ የሆኑት አይደሉም፣ ወደፊትም ይሾማሉ ተብለው ጥናት የተደረገባቸው ሰዎች እንግዲህ ሞሳድ እና ሲአይኤ ቀድሞ በዘረጉት መረብ ነው ይሄ ጥቃት እየተፈጸመ ያለው። አሁን ሚሳይል ጥቃቱ ተፈጸመ፣ ግን ቀድሞ ነው መረጃው የተሰበሰበው። ከዚህ አንጻር ኢራን ጠንካራ የደህንነት መዋቅር አለመገንባቷና የደህንነት መዋቅሯ በሞሳድ እንደዚሁ መበላቱ ነው ለዚህ ኪሳራ ያበቃት እንጂ የጦር መሳሪያውም አቅሙም ቁርጠኝነቱም አላነሳትም የሚሉ አስተያየቶች ናቸው እየመጡ ያሉት። እንግዲህ በአጠቃላይ በዚህ ቀጠና ያለው ሁኔታ የመካከለኛው ምስራቅ የአየርን እንዲሁም ደግሞ የነዳጅ እና የኢኮኖሚና የማህበራዊ አጠቃላይ ሁኔታውን አወሳስቦታል። ጦርነቱ እየሰፋ ነው ያለው። ወደ ሌሎች መረጃዎች ይሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ወለጋ የሚወስደን መረጃን ማስከትለው በወለጋ ቢደንጎሮ ወረዳ ሆሮ ጉዱሩ ማለት ነው ከባለፈው ሐሙስ ጀምሮ በተከታታይ ከባድ መሳሪያ የታገዘ ውጊያ ተደርጓል። ጭሮ ተብሎ ባለፈው ሐሙስ ጭሮ ተብሎ የሚጠራ ቦታ ላይ የገዳ ኮማንዶ ጋር እንደዚህ ውጊያ ተደርጓል። ከዛ በፊት አሮሲ ተብሎ የሚጠራ ቀበሌ እዚሁ አካባቢ በወረዳና በዞን ባለስልጣናት ላይ ጥቃት መከፈቱ ተከትሎ ገዳ ኮማንዶ ወደ ጭሮ በመግባት የአካባቢ ነዋሪ መኖሪያ መንደሮችን አቃጥሏል። በዚህ እንግዲህ አካባቢ ወጣቶች አጸፋ ምላሽ በመስጠት ገዳ ኮማንዶ ጭሮን ለቆ እንዲወጣ አድርገዋል። በዚህ የቀጠለው ውጊያ ቅዳሜ ዕለትም እንደዚሁ የካቲት 21 2018 ወለጋ አቢደንጎሮ ቱሉ ጋና ተብሎ የሚጠራ ከተማ ላይ ውጊያ ተደርጎ እነዚህ 3 የሚሊሻ ካምፖች እንደዚሁ የአካባቢ ወጣቶች ተቆጣጥረዋል። በከባድ መሳሪያ የታገዘ ውጊያ ነበር የተደረገው። በዚህ እንግዲህ የአማራ ፋኖ በወለጋ ወይም ደግሞ ወጣቶቹ እንግዲህ ማለት ነው ቱሉ ጋና የተባለችውን ከተማና 3 ካምፖችን ተቆጣጥረዋል። ጋቸና ሲርናና ረቢ ሎላ ላይ እንደዚሁ መሳሪያዎችን መውሰዳቸውና መማረካቸውን መረጃዎች ገልጸዋል። ውጊያው አድማሱን አስፍቶ ከሆሮ ጉዱሩ ወለጋ ወደ ምስራቅ ወለጋ ጊዳያና እንዲሁም ደግሞ ወደ ሌሎች አካባቢዎች ሊሞ ገሌላ አካባቢ መስፋፋቱን የወጡ መረጃዎች ይገልጻሉ። ውጊያ ተደርጓል። በውጊያው መንደሮች ውድመት ደርሶባቸዋል። ንጹሃን ላይም ጉዳት ደርሷል። ዛሬም በሁለቱ ዞኖች አዋሳኝ በሚገኙ የምስራቅ ወለጋና ሆሮ ጉዱሩ ወለጋ ዞኖች አካባቢ
ውጊያዎች የተደረጉ መሆናቸውን ከአካባቢው የሚወጡ መረጃዎች ያሳያሉ። ወደ አማራ ክልል የመልሱን መረጃዎች ላስከትል። ወደ ደቡብ ወሎ ምዕራብ ወረዳዎች መቅደላ የሚወስደን መረጃ ላስከትል። መቅደላ ማሻ ከተማ ዛሬ መከላከያ ከማሻ ከተማ ወደ ደብረ ዘይት ተብለው ወደምትጠራው የአንዷ የገጠር ቀበሌ የገጠር ከተማ ተንቀሳቅሶ ነበረ። መከላከያ ወደ አካባቢው መንቀሳቀሱ ተከትሎ እንደዚሁ በአካባቢው እንደዚሁ የከባድ መሳሪያ ድምፅ ይሰማ እንደነበር የመረጃ ምንጮች ገልጸዋል። መከላከያ ተከታታይ የሞርተርና የመድፍ ድብደባዎችን አድርጓል። ጀነራል ዘውዱ ሰጣርጌ ትዕዛዝ ሰጥተው ከወጡ በኋላ ነው ይሄ በአካባቢው ከማሻ ወደ ደብረ ዘይት የከባድ መሳሪያ ድብደባ የተፈጸመው። ሁለት መድፎች ናቸው አሁን በዚህ ግንባር ያሉት። መቅደላ ከሁለት ቀናት በፊት በተደረገው ውጊያ እንግዲህ ከፍተኛ ወታደራዊ ኪሳራ ደርሷል። የቡድን መሳሪያዎች እና አንድ ሬጅመንት ኃይል እንዲሁም ደግሞ ከ33 በላይ መከላከያ በፋኖ ተማርከዋል። ሬጅመንት ኃይሉ ተበትኗል፣ ጉዳት ደርሶበታል። ከሁለት ዲሽቃ ብሬኖችን እንዲሁም ደግሞ ስናይፐሮችን ጨምሮ ነው በትንሹ እንደ አይን እማኞች ከ43 በላይ ወታደሮች ሙትና ቁስለኛ ሆነዋል። ይሄ ከሆነ በኋላ ነው እንግዲህ ጀነራል ዘውዱ ሰጣርጌ ወደ አካባቢው ገብቶ እንዲሁም ደግሞ ማስፈራሪያና ዛቻ አድርጎ በሃይማኖት አባቶች ላይ ይህንን ስምሪት እየሰጠው። ከዚሁ ከመቅደላ ጋር በተያያዘ እንደዚሁ ከወጡ መረጃዎች መካከል በመቅደላ ማሻ ከተማ በተደረገው ውጊያ መከላከያ አብያተ ክርስቲያናትን እንደ ጦር ምሽግ ወይም ደግሞ ከለላ ተጠቅሟል የሚል እዚሁ መረጃ ወጥቷል። በቤተ ክርስቲያኖቱ አቅራቢያ ካምፕ እንዲሁም ደግሞ የቡድን መሳሪያዎች ተወድረው ውጊያ ተደርጓል። ይህም ሆን ብሎ መከላከያ በተራራማ በሚገኙ አብያተ ክርስቲያናት ላይ ሆን ብሎ ምሽግ አድርጓል። ለምሳሌ ማሻ ከተማ በሚገኙ አብያተ ክርስቲያናት ውስጥ መድኃኔዓለም ተራራ ቤተክርስቲያን፣ አማኑኤል ተራራ ቤተክርስቲያን፣ ገናቲ ማርያም ቤተክርስቲያን እንዲሁም ደግሞ ገብርኤል ተራራ ቤተክርስቲያን እና ጊዮርጊስ ተራራ ቤተክርስቲያንን ጨምሮ በሌሎቹም እንደዚሁ ሃይማኖት ተቋማት ዙሪያ እንደዚሁ ምሽግና የጦር ከለላ አድርጎ ተዋግቷል። ይሄ ግልጽ የሆነ የጦር ወንጀል ነው የሚሉት የመረጃ ምንጮች። በዚሁ ማሻ ከተማም እንደዚሁ እንደሻው መስጊድ ተብሎ በሚጠራው ላይ የድሮን ጥቃት ተፈጽሞ እንደዚሁ ጉዳት ደርሷል። ድሮን ጥቃት ተፈጽሞ በመስጊዱ ላይ ነው። በቀጠናው እንግዲህ የተደረገው ውጊያ ከባድ ነበር። የደረሰውን ኪሳራው በወቅቱ እንደተገለጸው ነው። ዛሬ ወደ አካባቢው መከላከያ ገብቷል። ፋኖ ማሻ ከተማን ያው ለቆ የወጣው ከሁለት ቀናት በፊት ነው። ወደ ሌላው መረጃችን ስንሄድ ወደ ሸዋ ቀጠና የሚወስደን መረጃ ነው የማስከትለው። በሸዋ ቀጠና ባሶ ወረና ወረዳ መሃል አምባ ተብሎ በሚጠራ ቦታ ዛሬ ማለዳ በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ነው የተባለው። ከደብረ ብርሃን እና ከወርቄ እንዲሁም ቀይትና ጉዶ በረት ወደዚህ ወደ መሃል አምባ ከተንቀሳቀሰ መከላከያ ጋር በተለይ አየር ወለድ ኮማንዶ ጋር በተደረገው ውጊያ ጉዳት ደርሷል። 112ኛ አየር ወለድ ኮማንዶ አንድ ሻለቃ ጋር ነው ውጊያ የተደረገው። በውጊያው የደረሰው ጉዳት በዝርዝር አልታወቀም። መሃል አምባ ግን እስከ ረፋ ድረስ ውጊያ እንደነበር መረጃዎች ይጠቁማሉ። በዚሁ በሸዋ ቀጠና እንደዚሁ በሌላ ግንባር ማለት ነው ጭራሮ ደብር ተብሎ በሚጠራ ቦታም እንደዚሁ ለሰዓታት የቆየ ውጊያ ተደርጓል። በውጊያው የደረሰው ጉዳት በዝርዝር አልታወቀም። በዚህ አካባቢም እስከ ረፋ ድረስ ተኩስ ይሰማ ነበር። በሌላ በኩል እንደዚሁ በሰሲት ተብሎ የሚጠራው አካባቢ ለዘመቻ የወረደው መከላከያ ወደኋላ ተመልሷል። ጠዋት ከፍተኛ ውጥረት ነበር በተለያዩ ግንባሮች። በሸዋ ቀጠና በተደረጉ ውጊያዎች ፋኖ ድል መቀዳጀቱን ፋኖዎች ገልጸዋል። ያው እንግዲህ አሃዛዊ መረጃዎች ግን በውል አልታወቁም። ወደ ጃዊ ቀጠና የሚወስደን መረጃ ላስከትል። ጃዊ ጠዋት እንግዲህ ከባድ ውጊያ የተደረገ ነበር። ከአዊ ዞን ጃዊ ወረዳ ማለት ነው። ከማለዳው 12 ሰዓት ጀምሮ በተደረገው ውጊያ የነፍስ ወከፍና የቡድን መሳሪያዎች በፋኖ እጅ ገብተዋል። ኃይል ተበትኗል። 3 ዲሽቃ ብሬን ስናይፐሮችን ጨምሮ እንደዚሁ ከ65 በላይ የቡድንና የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። የነፍስ ወከፍ መሳሪያዎቹን በተመለከተ ኩምበር ላይ በነበረው ውጊያ ሙሉ በሙሉ የመንግስት ኃይል ጉዳት ደርሶበት ነው። አንድ ሻምበል ኃይል ሙትና ቁስለኛ ሆኖ ይሄ መሳሪያ ወደ ፋኖ የገባው እንግዲህ ውጊያው እስከ ረፋት ድረስ እንደቀጠለ የመረጃ ምንጮቹ ገልጸዋል። አሁን ዘጌት ብለው ከአካባቢ የወጡ መረጃዎች ደግሞ በዚህ ውጊያ 3 ዲሽቃ እንዲሁም ደግሞ 57 ክላሽንኮቭ ከ20 በላይ እንደዚሁ የሳጥን አስቃጥላ መሳሪያዎች የተተኳሽ ማለት ነው። 3 መገናኛ ሬዲዮ፣ 1 ሻለቃ አዛዥና አጃቢዎቹ እንዲሁም ደግሞ 2 የሻምበል መሪዎች እና 3 መገናኛ ሬዲዮ፣ 5 ብሬንን ጨምሮ በርካታ የቡድን መሳሪያዎች እና ነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። የሻለቃ አዛዡ እንደዚሁ በፋኖ መያዙን የሚገልጹ መረጃዎች ናቸው ያሉት።
ሌላው በማዕከላዊ ጎንደር ዞን በሻውራ ከተማ በተፈጸመው የድሮን ጥቃት የተገደሉ ንጹሐን ስም ዝርዝር ይፋ ሆኗል። ውሃ በመቅዳት ላይ ሻውራ ከተማ ውስጥ ዛሬ ማለዳ በተፈጸመ የድሮን ጥቃት ከተገደሉት መካከል አንጓች ይሄ ዓለም ትገኝበታለች። የልጆች እናት እንደሆነች ተገልጿል። እናንዬ ደጉ የተባለች ውሃ በመቅዳት ላይ የነበረች ታዳጊ ወጣት አለሙ አባተ የተባለ እንደዚሁ የአካባቢው ኗሪ በድሮን ጥቃት ተገድለዋል። በድሮን ጥቃት እስካሁን ድረስ እንግዲህ 3 ሰዎች መገደላቸው ሲገለጽ ከ11 በላይ ደግሞ ከባድና ቀላል ቁስለኛ ሆነዋል። ቁስለኞቹም እንደዚሁ ቁጥራቸው ይጨምራል የሚሉ መረጃዎች ናቸው ያሉት። ሌላው መረጃችን መነጋገሪያ በሆነው ባለፈው ምርጫ ቦርድ ውሳኔና እንዲሁም ደግሞ የስምረት ፓርቲ ባሳገደው ጉዳይ ላይ አዲስ መረጃ ለኢትዮ ፎከስ ደርሷል። መረጃው እንደሚከተለው ይቀርባል። የሚቀጥለው የካቲት 25 2018 ዓ.ም በፍርድ ቤት በሚኖረው ክርክር የወልቃይት ጠገዴ የማንነት አስመላሽ ኮሚቴ በክርክሩ ላይ ጥቅሜን የሚነካ ጉዳይ ስለሆነ ገብቼ እንዲከራከር በሚል ለፍርድ ቤት ማመልከቻ አቤቱታ ማስገባቱ ይታወቃል። አቤቱታውን ፍርድ ቤት እንደተቀበለው ነው መረጃዎቹ የሚገልጹት። ይህንን ተከትሎ አቤቱታውን ተከትሎ ፍርድ ቤቱ ከተቀበለው በኋላ ኮሎኔል ደመቀ ዘውዱ እንደዚሁ ወደ ፍርድ ቤቱ ያቀናሉ የሚል መረጃ ወጥቷል። በዚህ በፍርድ ቤቱ ላይ እንግዲህ ስምረት ፓርቲ ሊቀመንበር ጌታቸው ረዳ እና የወልቃይት ጠገዴ ማንነት አስመላሽ ኮሚቴ እንደዚሁ ሰብሳቢ ኮሎኔል ደመቀ ዘውዱ ፍርድ ቤት ይገናኛሉ ክርክሩ ላይ ነው እየተባለው። በእርግጥ በሁለቱም በኩል የህግ ጠበቆች አሏቸው፣ ግን እነሱ ይገናኛሉ ፊት ለፊት ተብሏል። ከዚህ ጋር በተያያዘ አማራ ክልልም እንደዚሁ በአቃቢ ህግ እና ከፍትህ ቢሮ እንደዚሁ ለዚህ ጉዳይ ባለሙያዎችን ወደ አዲስ አበባ መላኩን የወጡ መረጃዎች ያሳያሉ። የካቲት 25 2018 ዓ.ም በአዲስ አበባ በሚኖረው የፍርድ ቤት ክርክር ምርጫ ቦርድ እግዱን በተመለከተና ከስምረት ፓርቲ የቀረበበት አቤቱታ ላይ ምላሽ ይሰጣል ተብሎ ይጠበቃል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከሚሴ